የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትንና ሐሳብን ይመረምራል። ዕብራውያን 4:12 ይህ መጽሐፍ ተራ መጽሐፍ አይደለም። ይህ መጽሐፍ የእግዚአብሔርን እስትንፋስ የያዘ መጽሐፍ ነው። ይህ መጽሐፍ ከስህተት የጸዳ የሚያጸዳ ይሄ ቃል የጸና የሚያጸናም ነው። የሎዛ ቴሌቪዥን ፕሮግራም ዛሬ ለሚመለከቱት ሁሉ አንድ መልእክት ያስተላልፋል። ይሄ ሕያው ቃል ከየመደርደሪያችን ላይ ይውረድ። ይሄ ሕያው ቃል ከየቁም ሳጥናችን ይውጣ። ይሄ ሕያው ቃል ከትራስነት ያለፈ ሚና በህይወታችን ውስጥ ይኑረው። ምክንያቱም እግዚአብሔር አምላካችን ለበጎ ስራ እንድንዘጋጅ ለጽድቅ እንድንሰለጥን ሊያደርገን የሚችለው በዚህና በዚህ ብቻ ነው። ከእግዚአብሔር ቃል ጋር ጽኑ ህብረት ይኑረን። ይህ የዕለቱ መልእክታችን ነው። ጤና ይስጥልን ክቡራንና ክቡራት የዝግጅታችን ተከታታዮች እንደምን ከርማችኋል? የሎዛ ቴሌቪዥን ፕሮግራም ዝግጅቱን ጀምሯል። ከሕያው ከእግዚአብሔር ቃል ጋራ የጠበቀ ግንኙነት እንዲኖር ዳግመኛ ግብዣችንን በአጽንኦት እናደርሳለን። በማስከተል ወደ ክቡሩ የእግዚአብሔር ቃል እናልፋለን። ዛሬ መጋቢ ጌታሁን ጀግና ሰው ሲፈራ በሚል ርዕስ የእግዚአብሔርን ቃል ያካፍለናል። ጌታ ጊዜያችንን ይባርክልን። የእግዚአብሔር አምላካችን ስም የተባረከ ይሁን። እንደምን አላችሁ? ሁላችሁንም በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም ሰላምና ጤና ባላችሁበት ይብዛላችሁ ለማለት እፈልጋለሁ። ዛሬ እንደወትሮ ሁሉ በአንድ ርዕሰ ጉዳይ ላይ የእግዚአብሔርን ቃል እንድንከፋፈል እፈልጋለሁ። ጊዜ ወስዳችሁ ይሄን የእግዚአብሔር ቃል እንድትከፋፈሉ በአክብሮት እና በብዙ ፍቅር እጋብዛችኋለሁ። እንግዲህ የሎዛ ቴሌቪዥን ፕሮግራም ስርጭቱን ከጀመረበት ጊዜ አንስቶ በዋናነት ትኩረት የሚያደርገው ወንጌል ነክ ጉዳዮችን ማቅረብ ነው። አማኞች ለወንጌል ስራ እንዲበረታቱ እነሱን ወደፊት መግፋት ነው። ለሰዎች እንዲመሰክሩ እንዲጸልዩ የተቻላቸውን ሁሉ እንዲያደርጉና ይሄ ወንጌል ለነሱ እንደደረሰ ሌሎችም ደግሞ እንዲሁ እንዲደርሳቸው ጥረት እንዲያደርጉ መርዳት ነው። ከዛም ደግሞ ባለፈ ቀጥታ ሰዎች ወንጌልን እንዲሰሙ ክርስቶስን የመመስከር ስራ ነው በዋናነት የምንሰራው። ይሄንን የተረዳችሁ ይመስለኛል። ነገር ግን አልፎ አልፎ ወሳኝ ናቸው ብዬ በማስባቸው የእግዚአብሔር ቃል ላይ እንዲሁ ትኩረት እንድንሰጥ እንደውም ፈልጋለሁ። ወሳኝ ናቸው በመላቸው የወንጌል ስብከቶች የመጽሐፍ ቅዱስ ትምህርቶች ላይ እንዲሁ ደግሞ አልፎ አልፎ በዚህ መንገድ ደግሞ የእግዚአብሔርን ቃል እንድናይ ፈልጋለሁ። ስለዚህ ዛሬ በዋናነት አማኞች እንዲያዩት የምፈልጋቸው የእግዚአብሔር ቃል በዋናነት አሉና እነሱን አብረን እንድንከፋፈል ፈልጋለሁ። ምናልባት ርዕስ መያዝ ለምትፈልጉ ሰዎች ጀግና ሰው ሲፈራ ብየዋለሁ። መቼም ጀግና አይፈራም፣ ግን ፈራ። ጀግና ሰው ሲፈራ በሚል ዋና ገዢ ሐሳብ ነው የዛሬውን ቃል አብረን እንድንከፋፈል የምፈልገው። ዋና መልእክቴ ደግሞ የሚገኘው ሁለተኛ ቆሮንቶስ ምዕራፍ 11 ውስጥ ነው። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 11 ካወጣችሁ እዛው ክፍል ውስጥ ነው የምንቆየው። መቼም ሲጀመር ሐዋርያው ምን ብሎ ነው የጀመረው? በጣም ልብ በሚነካ መንገድ ነው የጀመረው። ይሄንን ክፍል ብዙዎቻችን የምናውቅ ይመስለኛል። ሲጀምር ምንድነው ያለው? ከቁጥር 1 እስከ 2 ያለውን እናነባለን። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅናት እቀናላችኋለሁና። ነገር ግን እነሆ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ካለ በኋላ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁና አለ። ለዚህ ነው ጀግና ሰው ሲፈራ ያልኩት። መቼም ጳውሎስ ፍርሃት አያውቀውም። መቼም የጳውሎስን አገልግሎት ስንመለከት በአኪያ በመላው መቄዶንያና በመላው ኤዥያ የወንጌልን ስራ ሲሰራ
ፍርሃት ባጠገቡ ያለፈ አይመስልም። እጅግ በጣም ጀግና ነው። በሸንጎ ፊት የጌታን ቃል ይመሰክራል። ሞት ከፊት ለፊትህ አለ ተብሎ ሲነገረው እምቢ የሚል ሰው ነው። በሞት ላይ የሳቀ ሞት ወይ መውጊያ የታለ ብሎ የፎከረ ታላቅ ጀግና እንደሆነ ብዙዎቻችን እናውቃለን። በርካታ መልእክታትን የጻፈ በአሕዛብ የወንጌልን ሥራ የሰራና ብዙዎችን ወደ እግዚአብሔር ፊታቸው ይመልሱ ዘንድ ትልቅ ሥራ የሰራ ታላቅ ሰው ነው ሐዋርያው ጳውሎስ። ነገር ግን ይሄ ሰው እፈራለሁ አለ። እፈራለሁና ሲል ታያላችሁ። መቼም የሐዋርያውን ጳውሎስ ያለ መፍራት መንፈስን ስንመለከት የጻፈበትም አጋጣሚ ነበር። ሁለተኛ ጢሞቴዎስ ላይ ብዙዎቻችሁ የምታውቁት ይመስለኛል። ይህን ክፍል ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ከዛስ ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ነው ያለው። ምን ማለት ነው? ባጭር ቃል አይደለም እሱ ሊፈሩ የሚያስቡትን ሰዎች ሁሉ የሚያበረታ ልጁን ጢሞቴዎስን አይዞ የሚል ማንም ታናሽነትን አይናቀው ስበክ በጊዜውም አለ ጊዜውም ጽና ገስጽ ብሎ የሚያበረታ እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ብሎ የሚፎክር ጀግና ሰው ነው ጳውሎስ። ያ ጀግና ሰው ግን እፈራለሁና አለ። እፈራለሁ የመፍራት መንፈስ ውስጡ አለበት። ፈራሁ አለ። ይህ ሰው አንፈራም የፍርሃት መንፈስ አልተሰጠንም ብሎ የሚናገር ብዙዎችን ከፍርሃት መንፈስ ብድግ የሚያደርግ ታላቅ ጀግና ሐዋርያ እፈራለሁ አለ። ዛሬ ደግሞ እፈራለሁና ያለበትን መልእክት ነው የምናየው። ታስታውሱ ከሆነ የሐዋርያት ሥራ ምዕራፍ 21 ከቁጥር 13 ጀምረን ስናይ ነቢዩ አጋቦስ የዚህ መታጠቂያ ባለቤት ወደ ኢየሩሳሌም ቢሄድ እስራት ይቆየዋል ብሎ ትንቢት ሲናገር ብዙዎች ለምነውት ነበር። እባክህ ጳውሎስ አትሂድ ብለው ደጋግመው ለምነውታል። እሱ ግን ምንድነው ያላቸው? ለምንድነው መታባቡኝ? ለምንድነው ልቤን በሚያባብል ቃል የምትሰብሩት? እኔ በኢየሩሳሌም አይደለም ለስራት ከዛስ ለሞትም ተዘጋጅቻለሁ። ሞት አንድ እርምጃ ቀረው ቢባል የማይፈራ አይደለም ለስራት እኔ ስለ ኢየሱስ ስም ለሞት ራሱ ዝግጁ ነኝ ያለ ሰው ነው። የፍርሃት መንፈስ የሌለው ሰው ነው ይሄ ሰው። ነገር ግን እዚህ ጋር እፈራለሁና እፈራለሁ አለ። መፍራት እንደጀመረው ያሳያል። ወገኖቼ ለምንድን ነው የፈራው ጳውሎስ? ለምን ፈራ? ያ ጀግና ሰው ስለምን ፈራ? ያ ሞትን እገጥማለሁ ያለው ሰው ያ እግዚአብሔር የፍርሃት መንፈስ አልሰጠንም ብሎ ብዙዎችን ያነሳ ሰው እፈራለሁና ለዚህ ክፍል ላይ ስለምን አያችሁ? ስለምን ፈራ? በመናፍስት ዓለም ስላለው ተጽዕኖ አይቶ ፈርቷል? ነገስታትን አይቶ ፈርቷል? አይደለም። የፍርሃቱ መነሻ ለአንድ ዓመት ከ6 ወር ያገለግላቸው ህዝቦች የአኪያ የቆሮንቶስ አማኞች ሁኔታቸውን ሲያይ አካሄዳቸውን ሲያይ እሱ ከለፋበት ልፋት ውጪ ጉዟቸውን ሲመለከት ነገሩ እሱ እንዳሰበው እንደማይሆን አሰበና ፍርሃት አለኝ ነው ያለው። ያችሁ ጳውሎስ የቆሮንቶስን አማኞች ለአንድ ወንድ ለክርስቶስ አጭቻችኋለሁ፣ ባጭር ቃል እንደ ንጽሕት ድንግል እናንተ ለአንድ ወንድ ለክርስቶስ አጭኋችሁ። ክርስቶስ ኢየሱስ ሙሽራው መጥቶ እናንተም ደግሞ እንደ ንጽሕት ድንግል ሆናችሁ ተሞሽራችሁ ድግሱ ሲካሄድ እማያልመስል አለኝ። ድግሱ በሰላም የሚያልቅ አልመሰለኝም። እንደ ንጽሕት ድንግል እናንተ ተጠብቃችሁ ክርስቶስ ደግሞ ሙሽራው መጥቶ ድግሱ የሚካሄድ ሙሽራውም ደግሞና ሙሽሪት በዚህ መልክ የሚገናኙ አልመሰለኝምና ፈራሁ አለ። ዛሬ የብዙ አማኞችን ጉዞ ሳይ በጣም የሚያስፈራ ጉዞ ነው ያለው። ለዛ ጳውሎስ የፈራበትን ምክንያት ዋና አሳይቷቸዋል። ለምን እንደፈራ የፍርሃቱን መነሻ ነግሯቸዋል። የፈራሁት የቀደመው እባብ ዘንዶ በተንኮል ሔዋንን ከቀዋ እንዳስወጣት ከገነት እንዳስወጣት የእናንተንም ሐሳብ አበላሽቶ በክርስቶስ ኢየሱስ ላይ ካላችሁ ቅንነት ያጎድላችኋል ብዬ ነው የምፈራው። ያ ሰይጣን እባብ በተንኮል ሔዋንን እንዳሳሳት የእናንተን ሁሉ ነገር የሚያበላሽ መስሎኛልና አካሄዳችሁን ሳይ እየፈራሁ መጣሁ አለ። ዛሬ ብዙዎች መፍራት ጀምረዋል። በርካታ ዘመናት በእግዚአብሔር ቤት ያገለገሉ በብዙ ዓመታት ከመድረክ የማናቃቸው አባቶች ወደ ውስጥ ማልቀስ ጀምረዋል። ለምን? የአማኙ አካሄድ ግራ አላቸው። አሁን የአማኞች ጉዞ አካሄድ ምንድነው እየሆነ ያለው? እጅግ በጣም በሚያሰጋ ነገር ውስጥ እንዳሉ ያስባል። ልክ ጳውሎስ እንደፈራ ብዙዎችም አባቶች እውነተኛ የእግዚአብሔር ወንጌል ሰባኪዎች እየፈሩ እያዘኑ ወደ ውስጥ እያለቀሱ ያሉበት ጊዜ ቢኖር ይሄ ጊዜ ነው። ለዚህ ጳውሎስ
የፈራበትን ዋና ማሳያዎች አንስቶ አሳይቷቸዋል። ለዚህ ደግሞ እዚህ ሁለተኛ ቆሮንቶስ ውስጥ በግልጽ የተናገረበት ቦታ ከዚህ ቀደም ተናግሮ አቅም በዚህ መልክ በጣም ስሜታዊ ሆኖ ጳውሎስ ሐሳቡን ገልጦ አቅም ዛሬ ግን ይለምናቸዋል። ገና ከመነጃው ዛሬ እንደሞኝ ቁጠሩኝ። ጳውሎስ ምን ነካው ካላችሁ ታግሳችሁ ስሙኝ። ጳውሎስ ዛሬ ሞኝ ሆኖ እንዴ ካላችሁ እንደዛው እንደሞኝ ቆጥራችሁ ታግሳችሁ እንድሰሙኝ እለምናችኋለሁ ያለበት ክፍል ይሄ ክፍል ነው። ስለዚህ ሊያሳያቸው የፈለገውን ነገር ሲያሳያቸው በጣም በሚገርም መንገድ ምንድነው ያየባቸው? ምንድነው አማኞች ውስጥ ያየው? በጣም ኦድ ነገር፣ ከዚህ ቀደም ከሱ ያልተማሩትን ነገር፣ ከሱ ያላዩትን ነገር፣ ጉዟቸው ሁሉ የሚጨነግፍና ወደ ዳር ማደርስ ጉዞ ሲጓዙ ያየውን በግልጽ ያሳየበት ክፍል ነው ይሄ ክፍል። በአጭር ቃል መስመር የለቀቀን ነገር እየተመለከቱ ምንም ምላሽ የማይሰጡ የማይቃወሙ የማይቆጡ ትውልዶች ሆኑ አማኞቹ። ምላሽ አይሰጡም። መስመር የለቀቀ ነገር እያዩ ነው፣ ነገር ግን ምላሽ አይሰጡም፣ አይቆጡም። ገብቷቸዋል? አይቃወሙም። ዝም ብሎ የሚያስተናግድ ማህበረሰብ ሆነው ተመለከታቸው የአማኞችን ቆሮንቶስ። ለዛ ደግሞ እነሆ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 20 ላይ በግልጽ አስቀምጦላቸዋል። ብዙዎቻችን የአዲስ ትርጉም እንዳላችሁ አስባለሁ። እኔ ከአዲስ ትርጉሙ አንብቡት በሚገባ፣ እኔ ግን በጣም በሚገርም መንገድ ስለገለጠልኝ ከሕያው ቃል አነብላችኋለሁ ክፍሉን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 20 ላይ ይሄኛው የ54ቱ ማንም ብሎ ነው የሚጀምረው። የሕያው ቃል ደግሞ አንድ አላዋቂ ተነስቶ ነው የሚለው። ሉክ ማንም ተነስቶ ወይም አንድ አላዋቂ ተነስቶ ራሱ በዚህ ሐረግ ውስጥ ማንም የሚለው ቃል ምን ያህል የወረደ ቃል እንደሆነ፣ ምን ያህል በቤተ ክርስቲያን ውስጥ ያደገን አንድ ሰው ማያሳይ እንደሆነ፣ ያልበሰለ ዕውቀት የሌለው ሰው እንደሆነ ያሳያል። ማንም ሰው ተነስቶ ወይም አንድ አላዋቂ ተነስቶ ይላል። አንድ አላዋቂ ተነስቶ ባሪያው ሲያደርጋችሁ፣ ከዛስ ሲበዘብዛችሁ፣ በዚህም በዚያም ብሎ ያላችሁን ሲወስድባችሁ፣ ትከሻውን ሲያሳብጥባችሁ፣ ደረቱን ሲነፋባችሁ፣ ወይም በጥፊ ጆሮ ግንዳችሁን ሲያጮላችሁ ትታገሱታላችሁ ነው የሚለው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 20 ይሄ የ54ቱ ራሱ ሲበሏችሁ፣ ሲበዘብዟችሁ፣ በጥፊ ሲመቷችሁ ነው የሚለው ይሄኛው። ስለዚህ ምን ማለት ነው? ጳውሎስ ግር አለው። ማንም ተነስቶ ጳውሎስ ማንም ሲል ምክንያት አለው። ብስል ያልሆነ ያልበሰለ በቤተ ክርስቲያን በስርዓት ያላደገ መንገደኛ ምናልባት ማንም አላዋቂ ተነስቶ ባሪያው ሲያደርጋችሁ፣ ሲበዘብዛችሁ፣ በዚህም በዛም ብሎ ያላችሁን ሲቀማችሁ፣ ደረቱን ሲነፋባችሁ፣ ከዛ በጥፊ ጆሮ ግንዳችሁን ሲያጮላችሁ ዝም። አያችሁ? ለዚህ ነው ሁኔታችሁ አላማረኝም፣ እናንተ የአካያ የቆሮንቶስ ሰዎች ምን ሆናችኋል? ማንም ተነስቶ ባሪያው ሲያደርጋችሁ ስለምን ዝም አላችሁ? ስትበዘበዙ ለምን ሪአክት አላረጋችሁም? ለምን አልተቃወማችሁም? ማንም ደረቱን ሲነፋባችሁ፣ ማንም እንደፈለገ ሲያደርጋችሁ ዝምታው ያሳዝናል አለ። ከፍቶኛል በጣም ዛሬ እንደሞኝ ቁጠሩኝ፣ ልክላችሁን ነግራችኋለሁ፣ ታግሳችሁ ብቻ ስሙኝ ብሎ የሚናገርበት ክፍል ነው ሁለተኛ ቆሮንቶስ ምዕራፍ 11። ለምን ባሪያ ሆናችሁ ተመልሳችሁ አለ። አያችሁ? ይሄን ደግሞ ያደረጉት አንድ አላዋቂ ተነስቶ ማንም ያላቸው ሰዎች ናቸው። እንዴት ነው ዝምቱ? ስለዚህ እኔ ለአንድ ወንድ አጭቻችሁ ነበር፣ እንደ ንጽሕ ድንግል ሆናችሁ ሙሽራው እንድትቀበሉ አጭቻችሁ ነበረ። ነገር ግን አዝማሚያችሁን ሳያችሁ ይሄ ድግስ ተሰካክቶ ሙሽራው መጥቶ እናንተን አግብቶ ድግሱ በሰላም የሚጠናቀቅና እኔም ደግሞ ድግሱ እንደሰመረለት ሰው ደስ የሚለኝ አልመስላለኝና ፈራው አለ። ጀግናው የፈራው ለዚህ ነው። ዛሬ በጣም በክርስቶስ ኢየሱስ ያገኘነውን ነፃነት እየተነጠቅን ነው። ባሪያ እየሆንን ነው ጳውሎስ ያለው። ባሪያ ተመልሰን ባሪያ እየሆንን ነው። ማንም ተነስቶ ባሪያ እያደረገን ነው አለ። ወገኖቼ ከጥቂት ወራት በፊት አንድ ቸርች አገልግዬ ስወጣ አንድ ሰው ወጣ አጠገቤ መጣ እና ፓስተር በጣም ዛሬ ጥሩ አገልግሎት አገለገልክን አለኝ። እግዚአብሔር ይባርክ አልኩት። ነገር ግን አንድ ነገር ላማክር ነበር አለ። ምንድነው ስለው በጣም ልብ የሚሰብር ነገር ነገረኝ። ባጭር ቃል ከተወሰነ ዓመት በፊት አንድ አገልጋይ እነሱ ቸርች መጥቶ የእግዚአብሔርን ቃል አካፍሏቸዋል። በጊዜውም ደግሞ ጥሩ የእግዚአብሔር ሕልውና ነበረ። ስንወጣ ፕሮግራሙ ሲያልቅ ተከታትዬ ወጣሁና አናገርኩት። ከዛ በኋላ ባረኩት። ስልኩንም ወሰድኩና ወደ ቤቴ ሄድኩኝ አለ።
ከዛ እዚህ ድረስ ችግር አልነበረውም። በተገኘው አጋጣሚ ደግሞ ደውልለት ነበር። በኋላም ቸርቹ ሄጄ ቸርቹን እንዳይለት ጋብዞኝ ነበርና ቸርቹን አየሁ አለ። እዚህም ድረስ ችግር አልነበረውም። አልፎ አልፎም ያቅሜን እደግፈው ነበር፣ አገልግሎቱን ደግፍ ነበር፣ ገንዘብ ሰጠው ነበር፣ ልክለት ነበር አለ። እዚህም ድረስ ያት ማች ከባድ አይደለም። ነገር ግን የሚጠይቀኝ ጥያቄ እየበዛ መጣ። በጣም በርካታ ገንዘብ ይጠይቀኛል። በየጊዜው የሚጠይቀኝ የገንዘብ አቅም ከአቅሜ ጋር ያልተገናዘበ ስለነበረ የማፈግፈግ ሙከራ አሳየው። አልፎ አልፎ ስልኩንም አልመልስም አለ። ከዛ በኋላ የሆነው ነገር ነው ልብ የሚሰብረው። ምን አለኝ አለ። አንድ ቀን ደጋግሞ ሲደውል ስልኩን አነሳው አለ። ትንሽ ከተነጋገርን በኋላ በቃ አንዳንድ እኮ ያልኩ የማፈግፈግ ምልክቴን ባንድም ሆነ በሌላ ስገልጥ ቃል አወጣብኝ። ምን ብሎ እረግምሃለሁ አለኝ። በለሲቱን ክርስቶስ ኢየሱስ እንደረገማት እረግምሃለሁ አለኝ አለ በስልክ። ከዛ በኋላ አንዳንዴ ቢዝነስ ስታክስ ያደርግ ከውጪ የሚገቡ ዕቃዎች የመዘግየትና የመግሏት ነገር ሲገጥመኝ ያ ሰው ቃል አውጥቶብኛል ይሆን እንዴ እያልኩ ህሊናዬ መወቀስ ጀመረ። ከዛን ጊዜ ጀምሮ አለ ባርነት ማለት ይሄ ነው። አያችሁ፣ ባርነት ማለት ይሄ ነው። በክርስቶስ ኢየሱስ ያገኘኸው ነፃነት የሚወስድ ሰው በአንተ ላይ ሟርት ይሰራል እንዴ? ንግርት ይሰራል እንዴ? ቃል ይሰራል እንዴ? እርግማን ይሰራል እንዴ? አንተ እኮ በክርስቶስ ኢየሱስ ተዘልለ እንድትኖር ክርስቶስ ኢየሱስ በመስቀል ላይ በጣር የወለደ ምርጥ ህዝብ ነህ እንጂ በአንተ ላይ ንግርት አይሰራም፣ በአንተ ላይ ቃል አይሰራም፣ በአንተ ላይ ሟርትና መተት ድግምት አይሰራም። ነገር ግን ይሄ ሰው ረግመሃለሁ አለኝ አለው። ከዛ ጊዜ ጀምሮ ተመልሶ ባሪያ ሊያደርገው ሞከረ ማለት ነው። ዛሬ በምድራችን ላይ ሰዎችን ባሪያ የሚያደርጉ ባርነት እኮ ነው ይሄ። አያችሁ፣ በክርስቶስ ኢየሱስ ያገኘኸውን ነፃነት ነፈገክ ማለት ነው። ተመልሰህ ባሪያ። በዚህ ቴሌቪዥን ፕሮግራም በዋናነት እንደነገርኳችሁ ሰዎችን ከባርነት ወደ ክርስቶስ ኢየሱስ ዞር እንዲሉ ማምጣት ነው። እግዚአብሔር ካዳነን በኋላ ከጨለማ ወደሚደነቅ ብርሃን ካወጣን በኋላ መተትን ሰብሮ ድግምትን ሰብሮ እርግማንን ሰብሮ ነፃ ካወጣን በኋላ በወንጌላውያን አማኞች በየቸርቹ ተመልሰን ባሪያ የሚያደርጉንን ሰዎች ስናይ ያሳዝናል በጣም። ለዚህ ነው ጳውሎስ እፈራለሁ አለ። ለምን? ሰዎች ባሪያ ያደረጓቸው። በክርስቶስ ኢየሱስ ያገኛችሁትን ነፃነት መልሰው ወሰዱባችሁ። እናንተም ደግሞ ለዛ መቆጣት ሲገባችሁ፣ መቃወም ሲገባችሁ፣ ለምን ሲገባችሁ ዝም አላችሁ ስትበዘበዙ። ዛሬ በየቸርቹ ሻማ ሲሸጥ፣ ክብሪት ሲሸጥ፣ ጫው ሲሸጥ፣ ራፊ ጨርቅ ሲሸጥ ዝም። ባርነት ነው ይሄ ነው። ለዚህ ነው ጳውሎስ ፈራሁ ያለው። አማኞቹ መስመር ሳቱ። ለምን ብለው አይጠይቁም፣ አይቃወሙም፣ አይሆንም አይሉም። ከወንጌል ውጪ ነው ይሄ አይሉም። አንተ በክርስቶስ ኢየሱስ ያገኘሁትን ነፃነት የምትነክፈኝ ማን አንተ? ቃል የምታወጣብኝ፣ እርግማን የምታወጣብኝ ብለው አይቃወሙም። እንደዚህ አይነት ነገር እያየው ነው አለ ጳውሎስ። ለዚህ ነው ፈራሁ ያለው። በዋናነት ከዚህ አንጻር ነው። ሁለተኛ ማሳያ ያሳያቸዋል። የሚገርም ማሳያ ነው ያሳያቸው። ሉክ ቁጥር 4 ሁለተኛ ቆሮንቶስ ምዕራፍ 11 ነው ያለነው። ቁጥር 4 አንድ ሰው አሁንም ወደ እናንተ መጥቶ እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስ ቢሰብክላችሁ ወይም ከተቀበላችሁት ወንጌል የተለየ ወንጌል ስትሰሙ ነገሩን በዝምታ ታልፉታላችሁ። ልዩ ወንጌል ቸርቹ ሲሰበክ ሰዎች ልዩ ወንጌል ሲሰብኩን ሰው ሲሸት መድረኩ ሰው ሲሸት ሁሉ ነገራችን ሰው ሲል የክርስቶስ መንፈስ ሲገፋ የሞተልን ኢየሱስ ሲገፋ ወደ ኋላ ሲሆን መድረኩ ጠቅላላ በሰው ሲሞላ ዝም ትላል። ልዩ ወንጌል ሲሰበክ፣ የማያድን ነገር ሲሰበክ፣ ነፃ ማያወጣ ነገር ሲሰበክ መድረኩ ጠቅላላ በልዩ ወንጌል ሲሞላ፣ እውነተኛ ወንጌል ሲገፋ ዝም። መቼ ነው የምንቃወመው? መቼ ነው አይሆንም የምንለው? መቼ ነው ይሄ መድረክ ክርስቶስ ይሽተት የምንለው? መቼ ነው? ለዚህ ነው ጳውሎስ ሁኔታቸውን ሲያይ ከፋው፣ አዘነ፣ ፈራሁ አለ። እፈራለሁ ምክንያቱም በዝምታ ታልፋላችኋል። ይሄ የሌላኛው ማሳያ ነው። የመጨረሻው ማሳያው ግን በጣም ልብ ይነካል። ሉክ የመጨረሻው ማሳያው ለወንጌል የተከፈለ ዋጋ እያሳነሱ አያቸው። ከዛ ይልቅ በሰው ድካም ገብተው የሚመኩ ተራ አገልጋዮች ሐዋርያ ሳይሆኑ ሐዋርያ ነን ብለው የሚዋሹ ሰዎችን የሚያሞካሽ፣ ለወንጌል ዋጋ የከፈሉላቸውን ሰዎች ዝቅ አድርጎ የሚመለከት ማህበረሰብ ሆነው ሲያያቸው ልብ ይነካል፣ ያሳዝናል።
ለኛ ዋጋ የከፈሉ ሰዎችን እኛ ከጨለማ ወደሚደነቅ ብርሃን እንድንመጣ ከፍተኛ ዋጋ የከፈሉልን አገልጋዮችን ኢግኖር የሚያደርግ የሚንቅ የሚረሳ ነገር ግን ማንም የተባሉትን አላዋቂ የተባሉትን እንደ እንጉዳይ ድንገት በቅለው ህዝቡን በመንፈስ የሚያተራምሱትን በመጥፎ የሚያተራምሱ ሰዎች አፕሪሺየት የሚያደርግ እነሱን ኋላ የሚከተል ማህበረሰብ ተፈጠሩ አለ ጳውሎስ ብሎ አቅም ግን ዛሬ ሊጀምር ነው እንደ እብድ ሰው ላለው እኔ ከሐዋርያት እበልጣለሁ ያለበት ክፍል ነው ሁለተኛ ቆሮንቶስ ምዕራፍ 11 ስሙኝ ዛሬ እንደሞኝ ላሰዳችሁ እንዴት እናንተ እንደመጣችሁ ላሰዳችሁ ይላችኋል ሲጀምር በጣም ልብ በሚነካ መንገድ አቀረብላችሁ ምን አለ ሁለተኛ ቆሮንቶስ ምዕራፍ 11 እናንተ ከቁጥር 23 እስከ መጨረሻው አንብቡት ምን አለ ብዙ ጊዜ ታስሬያለሁ አለ ብዙ ጊዜ ተገርፌያለሁ አለ ብዙ ጊዜ ለሞት ተቃርቤያለሁ አለ አንድ ጊዜ በድንጋይ ተወግሬያለሁ አለ 3 ጊዜ የመርከብ አደጋ ደርሶብኛል አለ ብዙ ጊዜ በጉዞ ተንከራትቻለሁ አለ ለወንዝ ሙላት አደጋ ለወንበዴዎች አደጋ ለገዛ ወገኖቼ አደጋ ለአህዛብ አደጋ ለከተማ አደጋ ለገጠር አደጋ ተጋልጬ ነበር ጨመረላቸው እናንተን ለማገልገል ሲል እናንተን ከጨለማ ወደሚደነቅ ብርሃን ለማምጣት ሲል እናንተ የአካያ አማኞች እናንተን ሰው ለማድረግ ሲል እናንተን ወደ እግዚአብሔር ለማስጠጋት ሲል ይሁሉ ደርሶብኛል አለ ቁጥር 28 ልብ በሚነካ ቋንቋ ይናገራል አሁንም ብዙ ጥሪ ያለው ብዙ ደክም ያለው ብዙ ጊዜ እንቅልፍ አጥቻለሁ ተርቤያለሁ ተጠምቻለሁ በብርድና በራቁትነት ተቆራምጃለሁ ይህን ሁሉ ነገር ሳልቆጥር አለ እለት የሚከብድብኝ የናንተው ጉዳይ ነው የአብያተ ክርስቲያናት ጉዳይ ነው አያችሁ ጳውሎስ እነኚህ የአካያ የቆሮንቶስን አማኞች መልክ ለማስያዝ እነኚህን ደህንነት ለማስተማር ለማጥመቅ ዲሳይፕልሺፕ ለማድረግ በክርስቶስ ቤት ለመትከል ተርቤያለሁ አረ ታርዣለሁ ራቁትነትም አይቻለሁ ተጠምቻለሁ አይሁድ አንድ ሲጎደል ይሄን ያህል ጊዜ ገርፈውኛል በርተንከራትቻለሁ ለብዙ ነገር ራሴን ህይወቴን ለአደጋ አጋልጬ ነበር እንደዚህ ሆናችሁ ነው የመጣችሁት ነው የሚላቸው ዛሬማ ወጋያችሁ ዛሬማ ሰብሰባላችሁ ዛሬማ መጽሐፍን በመጠኑም ቢሆን ማወቅ ጀምራችሁ አሁንማ ማማት ጀምራችሁ ዋጋ የከፈሉላችሁን አገልጋዮች ንቃችሁ እኖ ሞግዚቶቹን አደፋፍራችሁ እኖ የምትከተሏቸው ሰዎች ለእናንተ ዋጋ ያልከፈሉ ሰዎች ናቸው አለ ጳውሎስ እኮ እንዲህ ነው ተንከራተትኩ አለ ዛሬ ለቢዝነሳችሁ ትኬት ከጨለማ ወደሚደነቅ ብርሃን እንድትመጡ ምክንያት የሆኗችሁ በርካታ ዋጋ የከፈሉላችሁ አገልጋዮች አሉኮ ዛሬ ስደምቁ እነሱን ረሳችሁ አይደል ዛሬ ስደምቁ እነሱን ረሳ ቢዝነሳችሁ ሲሳጋ ድሙሽሙሽ ስትሉ ጉንጫችሁ ሲያብጥ አይናችሁ ሲሰባ ዋጋ የከፈለችውን ቸርች ታችሁ መሄድ ጀምራችሁ ለእናንተ ዋጋ የከፈሉ አገልጋዮችን መሳት ጀምራችሁ ጳውሎስ ለዚህ ነው በቃ ልብ በሚነካ መንገድ እባካችሁ ለምን ይላችኋል ከዛ ጥያቄ ያነሳል በጣም በሚገርም መንገድ ቁጥር 7 አንድ ጥያቄ ያነሳላችሁ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 7 ላይ የእግዚአብሔርን ወንጌል ያለ ዋጋ ለእናንተ መስበኬ ኃጢአት ነበር እንዴ እናንተ መበዝበዝ ነበረብኝ እንዴ ያለ ዋጋ መስበኬ ነውር ነበር እንዴ ይላችኋል ከዛ አሁንም ቁጥር 7 እናንተ ከፍ እንድትሉ ራሴን ዝቅ ማድረጌ ኃጢአት ነበር ወይ ይላችኋል አያችሁ እንደሌሎቹ ደረጃ ማሳበጥ ነበረብኝ እንጂ ደጋግማችሁ ስደውሉ ስልካችሁን ኢግኖር ማድረግ ነበረብኝ እንዴ ቤት ለቤት እየርኩ መጎብኘቴ ለእናንተ መጥጋቴ እናንተን መጠየቄ በእግዚአብሔር ፊት መጸለይ ችግር ገጠመን ስትሉ አብሬ ምሽግ መግባቴ ነውር ነበር እንዴ ድካም ነበር እንዴ ነው የሚላቸው ይሄንን የማይገባው ጄኔሬሽን መጣ ለዚህ ዋጋ የማይሰጥ ለሱ ህይወት መመለስ ለሱ ህይወት ነው ከፍ ማለት በመድራዩ እንኳን ላለው ህይወቱ ከፍታ እንዲሆንለት የተጉ አገልጋዮችን ሚንቅ ቦታ ማይሰጥ ማህበረሰብ ተፈጠረ ነው የሚላቸው ከዚህም ባሻገር ነው ሸክም እንዳልሆንባችሁ መጠንቀቄና ከመቄዶንያ የመጡ ወንድሞችን እርዳታ ለምኝ እናንተን በነፃ ማገልገሌ ኃጢአት ነበረው ይላቸዋል አያችሁ የእግዚአብሔር ሰዎች ጳውሎስ ያ ጀግና ሰው ምናቀው ጳውሎስ ፈራው ያለበት ዋና ምክንያት ህዝቡ መስመር ሳት አንድ አመት ከ6 ወር በብዙ ትጋት ያገለግለው ማህበረሰብ አሁን ደርሶ መስመር ሳት ማንንም እየመጣ ሲበዘብዘው ዝም ማንንም እየመጣ ባሪያው ሲያደርገው ዝም በዚህም በዛው ብሎ ያለውን ሲቀማው ቢዝነሱን ስታክስ ያደርግ ገንዘቡን ሲቦጠቡጠው ኪሱን ሲያራቁተው ዝም የማይቃወም ማህበረሰብ መጣ ልዩ ወንጌል በመድረክ ላይ ሲሰበክ ምንም የማይል በመድረካችን ተቀላላ ሰው ሲሸት ያንን አፕሪሺየት የሚያደርግ እልልታ የሚያሰማ ትውልድ መጣ
ከሁሉ በላይ ደግሞ ዋጋ የከፈሉለትን እየተራቡ እየታረዙ እየተደበደቡ ራሳቸውንና ሕይወታቸውን ለብዙ አደጋ አጋልጠው ወንጌል ነግረው ወደ እግዚአብሔር መንግስት ያመጡትን አገልጋዮች የሚረሳ የማያስታውስ የሚንቅ በነፃ ያገለገሉት እነሱ ከፍ እንዲሉ በትህትና ያገለግሉትን አገልጋዮችን የሚረሳ ትውልድ ተፈጠረ። ስለዚህ የእግዚአብሔር ሰዎች ዛሬ መልእክት አለኝ። ይሄንን የሚያደርገው አንድ ነው ብሏል ጳውሎስ። ሰይጣን በተንኮል ሔዋንን ያስወጣው ያ ሰይጣን ዛሬም እየሰራ ነው አለ። ዛሬ ከቀያችሁ ሊያስወጣችሁ ከቢዝነሳችሁ ሊያስወጣችሁና ጉዟችሁን ጠቅላላ የትግልና የሐዘን ሊያደርገው በተንኮል የተሰራ የትኛውም ሴራ በጌታ በኢየሱስ ስም የፈረሰ ይሁን። በተለይ ደግሞ በእግዚአብሔር ቤት በትጋት የምታገለግሉ በታማኝነት የምታገለግሉ የዲሊቨሪ ፕሮግራሞችን የምታስተባብሩ የፎስ ፕሮግራሞችን በታማኝነት የምታስተባብሩ አይዟችሁ ልላችሁ ፈልጋለሁ። ያ በተንኮል ሴራ ያሴረ የቀደመው እባብ ዘንዶ ሴራው ሲከሽፍ እግዚአብሔር ከፍ የሚያደርግበትን ዘመን በቅርቡ እንደሚያመጣ ላውጅላችሁና ልነግራችሁ ፈልጋለሁ። ስለዚህ በዚህ ጉዳይ ላይ በጥንቃቄ ሕይወታችሁን እንድታስተካክሉ ቆም ብላችሁ እንድታዩ እየተሰበከ ያለው ስብከት ምንድነው? ወንጌል እየተሰበከ ነው ወይ? በመድረኩ የኔ የግል አቋሜ ምን ይመስላል? ለኔ መዳን ዋጋ የከፈሉ ሰዎችን አከብራለሁ ወይ? ለነሱ ቦታ አለኝ ወይ? ወይስ ሌላ መንገድ እየሄድኩ ነው? ራሳችሁን እንድትፈትኑና በእግዚአብሔር ቱንቢ ራሳችሁን እንድትለኩ በሚዛኑ ላይ እንድትቆሙ በእግዚአብሔር ፍቅር ለምናችኋለሁ። እግዚአብሔር ብልሃትን፣ እግዚአብሔር ጥበብን፣ እግዚአብሔር ማስተዋልን ለአማኞች ሁሉ በመላው ዓለም እንዲሰጥ ምኞቴ ነው። እግዚአብሔር ይባርካችሁ በክርስቶስ ኢየሱስ ስም አሜን። የሎዛ ቴሌቪዥን ፕሮግራም የዛሬው ዝግጅቱን እዚህ ላይ ያጠናቅቃል። በሕያው ቃሉ እንደተመከራችሁ ተስፋ እናደርጋለን። በቃሉ እንድንኖር ምላሽም እንድንሰጥ እግዚአብሔር ሁላችንንም በጸጋው በመንፈሱ ያግዘን። እንግዲህ በማንኛውም ነገር ከጎናችን እንድትሆኑ እንድታበረታቱን እንድትጸልዩልን እንድትደውሉልን ማንኛውንም አይነት ጥያቄ ቢኖራችሁ ደግሞ ያንንም እንድታደርሱን እዚህ ስክሪኑ ላይ በመታዩት የስልክ ቁጥራችን እንድትደውሉልን አደራ እላለሁኝ። ሳምንት በሌላ ፕሮግራም እንጠብቃችኋለን። ደህና ቆዩ።